ስላሴን አመስግኑ ስላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ ስላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ። አሁን ቀጥታ እምወስዳችሁ ወደ ክቡር አባታችን ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል ነው። በመላው ዓለም ሆናችሁ የምታዩ የማማ ሚዲያን የማማ ማዕደ ወንጌልን የምትከታተሉ እናቶች፣ አባቶች፣ እህቶች፣ ወንድሞች እንግዲህ አሁን የምንገኘው ቻይና ካምፕ ደብረ ምሕረት ቅድስት ሥላሴና ቅዱስ ሚካኤል ቤተ ክርስቲያን እንገኛለን። ስለዚህ እናቶች፣ አባቶች፣ እህቶች፣ ወንድሞች ይህ ቤተ ክርስቲያን እንዲጠናቀቅ የሁላችን ፍላጎት ነው፣ የሁላችን ምኞት ነው፣ የሁላችን ጸሎት ነው። ሁላችንም ደግሞ የምናደርገውን አስተዋጽኦ አድርገን ለማስመረቅ እንድንበቃ የአምላካችን ቅዱስ ፈቃዱ ይሁንልን። ስምዎትና የስራ ድርሻዎትን ቢነግሩ። እኔ መላከ ምሕረት መምህር አብርሃም እባላለሁ። የጤና ቻይና ካምፕ ደብረ ምሕረት ቅድስት ሥላሴና ቅዱስ ሚካኤል አስተዳዳሪ ነኝ። አሁን ይሄ ቤተ ክርስቲያን እንግዲህ እየተጠናቀቀ ይመስለኛልና ምንድን ነው ያሰቡት? እግዚአብሔር ፈቅዶና ወዶ እስከ ሐምሌ ሥላሴ እናቆየዋለን ብለን አናስብ። ምክንያቱም ቶሎ ቶሎ ህንጻ ቤተክርስቲያኑን አስመርቀን ብዙ የምናሰራቸው ነገሮች ስላሉ ማስፋፊያ ከቤተክርስቲያኑ በታችም ካሳ ስላለ የሱም የካሳውም ክፍያ ብዙ ነገሮች ስላሉን ቶሎ ብለን አስመርቀን ወደ ሌላ ወደ ልማት ማልማት ማስፋፋት ካሳዎችን መክፈል ምናምን ስለሆነ ያሰብነው በአጭር ጊዜ እስከ ሐምሌ ሥላሴ ባለው እናስመርቃለን ብለን እናስባለን። አሁን ዋና የቀራችሁ ስራ ምንድን ነው? ዋና የቀረን ውስጡ ልሾ አልሆነም። እንደገና ደግሞ መስኮቶች እየተሰሩ ነው። መስኮቶች በዚህ ሳምንት ያልቃሉ ብለን እናስባለን። ቀለም አልተቀባም። ቀለም ይቀባል። ቀለም ከተቀባ በኋላ ስዕል ማሳል ነው የሚሆነን። ስዕልና መብራቶቹ እነዚህ ትልልቅ መብራቶች የቤተክርስቲያና ውስጥ ላይ ዋናው ዶሙ ላይ የሚሆኑ መብራቶች አሉ። እነሱን ማቴሪያሎች ውስጥ ጥቃቅን ነገሮች ይቀሩናል ማለት ዋናውን ከ90% በላይ ሄደናል ማለት እንችላለን። ሊቀ ሕሩያን ኤርምያስ እባላለሁ። የዚህ የቻይና ካምፕ ቅድስት ሥላሴ ቤተክርስቲያን ዋና ጸሐፊ ነኝ። የአካባቢው ሕዝብ በጣም የተባረከ ሕዝብ ነው ያለው። ቤተክርስቲያኑ ተሎ እንዲያልቅ ያለው ፍላጎት በጣም የተሻለ እና በጣም ጥሩ ነው በሚባል ደረጃ ነው ባለው ሁኔታ እየተንቀሳቀሰ ያለው እና በጣም አሁን ትንሿ ቤተክርስቲያን ላይ እያፈሰሰ ስለሆነ ተሎ ክረምቱ ሳይገባ ታቦታቱ ወደ አዲሱ ቤተክርስቲያን እንዲገባ የካህናቱም የምእመናኑም ፍላጎት ነው። ነገር ግን ይህን ለማስገባት ደግሞ የሚያስፈልጉ ነገሮች ብዙ ነገሮች አሉ። አብዛኛው እንደተባለው 90% ተሰርቷል። 10%ን ግን አጠናቀን ተሎ ክረምቱ ሳይገባ ወደ ታቦታቱን ወደ አዲሱ ቤተክርስቲያን እንድናስገባ ነው የኛ ሀሳብ። ለዓለም ሕዝብ የምናስተላልፈው አሁን ለቤተክርስቲያኑ አዲስ እንደመሆኑ መጠን አንደኛ የመሬቱ ካሳ አለው። የቤተክርስቲያኑ 1,018,000 ብር ካሳ አለው። ይሄ ማለት የቤተክርስቲያኑ ዕዳ ማለት ነው። ስለዚህ ይህንን ዕዳ በአስቸኳይ ተከፍሎ የተሟላ አገልግሎት የተሳለጠ አገልግሎት እንዲሆን ያስፈልጋል። በተጨማሪ ደግሞ ሞንታርቦም የለውም የቤተክርስቲያኑ። ግቢውም ገና እንደሚታየው ዋናው ዓላማው ምንድነው? ግቢውን ለማስተካከል ነው የመጣው ድንጋዩ። ይህንን ለማስመረቅ የህዝቡ ርብርብ ካለበት በአጭር ጊዜ ወርና 2 ወር ባልሞላ ውስጥ ይመረቃል ብዬ አስባለሁ። ወይዘሮ ፈትለወርቅ ደምሴ ይባላለሁ። የስራ ድርሻዬ ምክትል ሰበካ ጉባኤ ነኝ፣ አባል ነኝ። ያው በትንሿ ቆርቆሮ ጀምሮ አሁን የደረሰው ደረጃ በእናንተም አስተባባሪነት እግዚአብሔር ይመስገን እዚህ ደርሷል። አሁን ግን ተመርቆ እንዲገባልን የምንፈልገው ነገር የጎደሉት ነገሮች እርስዎ እንዳሉት አሁን ዛሬ ቤተልሔም ቃል ተገብቷል። በጣም ደስ ብሎናል። 2ኛ ክርስትና ቤት ያስፈልጋል። 3ኛ ደግሞ ክረምት ሲመጣ መጠለያ ገረገራዎች መኖር አለባቸው። 4ኛ ደግሞ ምንጣፍ፣ መጋረጃዎች ስለሚያስፈልጉ ያ ነገር ተስተካክሎ በጊዜ ገብቶ ቢጠናቀቅ ደስ ይለኛል። ወይዘሮ ሊባኖስ አስፋው እባላለሁ። የሰበካ ጉባኤ አባል ነኝ። ቤተ ክርስቲያኑ ከሞላ ጎደል እንግዲህ ስኬሌተኑ ቆሟል። አሁን
የተወሰኑ ስራዎች ተሰርተዋል። በስላሴዎች ፈቃድ ደግሞ አሁን የፊኒሽንግ ስራ ክርስትና ቤት አጥረ ግቢው ይቀራል። ብዙ ስራ ይቀራል። ደጋግ ክርስቲያኖች ለዚህ ያደርሰውታል። አሁንም ደግሞ ደጋግ ስላሴ ወዳጆች አላችሁ፣ እባካችሁን ቤተክርስቲያናችንን እንድንጨርስ እርዱን ነው የምለው። ዶሮ በላይነሽ ባየ እባላለሁ። የስራ ድርሻዬ የቅድስት ስላሴ ቤተክርስቲያን የድግስ ኮሚቴ ነኝ። ጉዞ እስካሁን ባለው እግዚአብሔር ይመስገን ስላሶች ባለን አቅም ከምእመናኑ ጋራ ያለንን እየሰራን ያለ ነው። እግዚአብሔር ይመስገን። ለወደፊት ደግሞ ምእመናኑን ይዘን ማድረግ የሚገባን እናደርጋለን። እሺ፣ አሁን ይሄ እንግዲህ ቤተ መቅደስ ነው። ቤተ መቅደሱ ውስጥ በር ያስፈልገዋል፣ መጋረጃ ያስፈልገዋል። በዚህ 3 በር አለው። በዛም በዚህም የዋናው በር ነው። የበሩ ጉዳይ የመብራት ጉዳይ የዚህን የዋናውን በር አንድ እህታችን ስርጉተ ስላሴ የምትባል ከአሜሪካን ያለች ናት። እህቷ እዚህ ያለች በሷ በኩል ሆኖ ወደ 120 ሺህ ከፍላ እየተሰራ ነው ያለ የእንጨት በር ማለት ነው። እንዲሁም ያኛውም እየተሰራ ነው። እነዚህ ሶስቱ በሮች እየተሰሩ ነው ያሉ ማለት ነው። ምክንያቱም የ45 ቀን የተዋዋል ነው። ምናልባት እስከ ግንቦት መጨረሻ ላይ አምጦ ይገጥምልናል ብለን እናስባለን። 1 ወር ሆኖታል። የ45 ቀን ነው ከጣውላ ሰራተኛው ጋር የተነጋገር ነው። ሶስቱ በሮች ተይዘዋል ማለት ነው። እነዚህም ሌላ ሰው እጃቸው አለ ብሎ እየተሰሩ ነው። በሮቹ ተይዘው እንዳለ ማለት ይቻላል ማለት ነው። ግን የዚህ ሌላ ቀለም አልተቀባም። የሚያስፈልጉት ነገሮች ማቴሪያሎች ገና መብራት ምናምን ግን የተያዘልን የለም። የያዘ ሰው አልተያዘም መብራት። አሁን እሺ፣ ምንጣፉም አልተያዘም። ሙሉ ምንጣፍ ያስፈልጋል፣ አልተያዘም። ሌላ ተጨማሪ ሀሳብ የሚለው የውጪ ኳርቲዝና በዚህ አንደኛ ባዛር አዘጋጅተን የምርቃቱ ነገር እንዲፋጠን ነው። ደጋግ የስላሴ ወዳጆች እንድትረዱን ማስተላልፈው መልእክት የፊኒሽንግ ስራ ገና ነው፣ አላለቀም። ምንጣፍ አለ፣ መሬቱ ራሱ ሊሹ ያስፈልገዋል። ግቢው ደግሞ ህዝበ ክርስቲያኑ የሚያስቀድስበት የተደላደለ መሬት ያስፈልጋል። ግቢው መስተካከል ይፈልጋል እና እነዚህን 50 ሎሚ ለ50 ሰው ጌጡ ነው፣ ለአንድ ሰው ሸክሙ ነው። እንዴ የቻላችሁትን በቃ እኔ አንድ ይሄን እችላለሁ እያላችሁ እርዱን። በስላሴ ስም ጠይቃለሁ እንድትረዱን። ይህን ቤተክርስቲያን የተሰራ በ3 ሰዎች ነው ብዬ አስባለሁ። አንድ ያው በሱ አባታችን ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል፣ አንድ ደግሞ አቶ አዲስ የሚባል፣ አንድ ደግሞ አቶ አየለ በሚባል 3ቱን ነው። ምክንያቱም በሱ በኩል ከ300 በላይ ብረት ፌሮ፣ ከ300 በላይ ኩንታል ሲሚንቶ፣ የቆርቆሮውን ከ600 ሺህ ብር በላይ አወጣው ቆርቆሮ ገዝተውልን መንበር ገዝተውልን በሱ በኩል ነው የተሰራው። እንደገና አንድ ደግሞ አቶ አዲስ የሚባል ደግሞ ቦለኬቱን ጅብሰሙን ይቻለልን እሱ ነው። እንደገና ሌሎችን አግዞናል። አንድ ሰው አቶ አየለ የሚባል ደግሞ ዶሙን ከ1 ሚሊዮን በላይ ያወጡ አግዞናል። በ3 ሰዎች ነው የተሰራ ማለት ይቻላል። የማስመረቅ ደረጃ ላይ ደርሰናል። አሁን ደግሞ ቤተልሔሟ ቤተክርስቲያን ሲባል ያለ ቤተልሔም ስለማይቻል ቤተልሔሟን ለመስራት እዚህ ላይ ያስበን ነበርና ግን አልጀመርንም። ስለዚህ በዓለም ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች የሆናችሁ በሙሉ እንድታግዙንና ግቢውንም ማየት ይቻላል። ገና ብዙ ያልተዋበ ገና ብዙ የሚቀረው ነገር ነው ያለ። ሰው ለማስቀደስ እንግዲህ ክረምቱ ነው የሚመጣ። ለማስቀደስ መጠለያ ያስፈልጋል፣ መቆሚያም ያስፈልጋል። እነዚህም ስለሚያስፈልጉን እገዛችሁ እንዳይለየን በአጋዕዝተ ዓለም ሥላሴ ስም እንጠይቃለን። የቤተክርስቲያኑን አካውንት ነግሬያችሁ በዚሁ መልእክቴን አቆማለሁ ማለት ነው። 1062 61 71 021 የኢትዮጵያ ንግድ ባንክ መካኒሳ ሚካኤል ቅርንጫፍ ነው የሚለው። እንዲሁም ደግሞ የአባይ ባንክ 1207 ነው። በአየር ጤና ቻይና ካም ደብረ ምሕረት ቅድስት ሥላሴና ቅዱስ ሚካኤል ቤተክርስቲያን የሚባል ነው። እንድታግዙን በአጋዕዝተ ዓለም ሥላሴ ስም መልእክታችንን እናስተላልፋለን። ውድ ተመልካቾቻችን እንግዲህ አሁን ይሄ የቆምንበት ቤተልሔም የሚሰራበት ነው። ቤተልሔሙን እንግዲህ ሰኞ እዚህ ቁፋሮ ጀምራለሁ። የሚያስፈልገን ድንጋይ፣ ሲሚንቶ እና አሸዋ እና ጠጠር፣ ቆርቆሮ ነው የሚያስፈልገው። እንግዲህ እድለኛ የሆናችሁ ምንጣፍ፣
መስተዋት እና ቀለም የተለያየ መብራት ይህን ሁሉ በዙ በቤተ ክርስቲያኑ ስም በተከፈተው አካውንት በቀጥታ ገቢ እንድታደርጉልን የሁላችሁ ትብብር ያስፈልገናል። የሁላችሁ እጅ ያስፈልገናል። ይህንን በማማ ሚዲያ የተከታተላችሁ ሁላችሁም አደራ በስላሴ ስም መልእክቴን አስተላልፋለሁ። አስፈላጊው ሁለት ነገር ነው ብለውኛል። አንደኛው አሸዋ፣ አንድ መኪና አሸዋ፣ ሁለተኛው ደግሞ 50 ኩንታል ሲሚንቶ። እሱን ነገ ልክልዎታል። 50 ኩንታል ከዙ ልክልዎታል። በቃ ነገ። አሸዋውን ግን 12 ሰው ፈልጋለሁ። 120 ሺህ ብር ለአሸዋ ተገኝተዋል። የጻድቁ የአባታችን የአቡነ ተክለ ሃይማኖትና የእናታችን የቅድስት ክርስቶስ ሰምራ ባለንግስ በ12 ግንቦት 12 ይነግሳል። ሁላችሁም ለባሉ ተሳታፊ እንድትሆኑ በጻድቁ በአባታችን በአቡነ ተክለ ሃይማኖት መልእክታችንን እናስተላልፋለን። በሰላም እንዳሳደረ በሰላም ያውለን። አገራችን ኢትዮጵያን ወሰኑ ሰላም ይጠብቅልን። አጽራረ ቤተ ክርስቲያን እናስታክስልን። ቤተ ክርስቲያናችን ለፍጻሜ ያብቃልን። አቡነ ዘበሰማያት